የኦሮሚያ ምክትል ፕሬዝዳንት ይሄንን ቪዲዮ ካላጠፋ አጠፋለሁ የሚል ከኦሮሚያ ምክትል ፕሬዝዳንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና በህጋዊነት ሽፋን ለምሳሌ ኢትዮቱር የሚባል ድርጅት አላት። ኢትዮቱር ስም ነው፣ ፍቃድ አለው። ነገር ግን ህገወጥ ሰዎችን ነው የምታመላል፣ ኤርትራውያንን ነው የምታመላልስበት። በአንድ ዙር ከ200 ሺህ እስከ 300 ሺህ ትቀበልበታለች። ከበረከት ከመነሻዋ እስከ መጨረሻዋ አልዘርህ እና ቲያትሩ ግልጽ ይልልሃል። በረከት እንግዲህ የደቡብ ኢትዮጵያ ክልል የድሮ የቀድሞ ማለት ነው ሳይገነጣጠሉ በፊት የቀድሞ ኢትዮጵያ ክልል የፕሬዝደንት እና የጸጥታ አካሉ የሆኑ ሶክቻ ውስጥ ነበሩ። አንድ ጊዜ ፕሬዝደንቱን ፈረፉት ይመስለኛል 2001 አካባቢ ፕሬዝደንቱን ጭምር የግድያ ሙከራ የተደረገበት ማለት ነው። የጸጥታ አካሉ ወላይታ ናቸው። እነዚህኛዎቹ ደግሞ የሲዳማ ጎሳ አባላት ናቸው። በዚህ መካከል የክልል እንሁን አንሁን የኤጀቶ እንደዚህ ትግል ነበረ ከፍ ያለ ከኤጀቶ በፊት እሺ ከሚጠቀሙበት ሲስተም አንዱ የባለስልጣናት ሴት ልጆችን እንደዚህ መልከኛ ወንዶች ይፈለጉና በእነሱ ማማለል ነው። በእነሱ ካማለሉ በኋላ የፍቅር ግንኙነት እንዲጀምሩ ካረጉ በኋላ የአልጋ ላይ ጨዋታዎችን ይቀርጻሉ። በተለይ ሴት ልጆችን ነው እንደዚህ የሚያደርጉት። ይቀርጿቸውና ከዛም በኋላ ያንን የቀረጹበትን ቪዲዮ ለቤተሰቦችሽ እናሳያለን፣ ለሆነ ነገር እናወጣለን እያሉ እንትን ሲሉ ነበረ። ሁለት ምክንያቶች ነው ያላቸው። አንደኛው ገንዘብ ያገኙበታል፣ ይህንን ያህል ብር ይችላሉ። ሁለተኛው ደግሞ የቤተሰብ የአባታቸውን ወይም ደግሞ እዛ ጋር የሚፈልጉትን ባለስልጣን ሚኒስትሮች እንዲያወጡ ያስገድዷቸዋል። ከዚህ ውስጥ እቺ ሴትዮ ሴቶቹ መልማይ ነበረች። ከዛም የፌዴራሉ መንግስት ጣልቃ ገብቶ ይህን ግርግር ከአረጋጋው በኋላ የደቡብ ክልል በጊዜ የነበረው የደቡብ ክልል ፖሊስ ይፈልጋት ነበር። እየፈለጋት ሳለ ጠፍታ ደቡብ ሱዳን ትሄዳለች። ደቡብ ሱዳን ላይ ጫማ ትነግር ነበር፣ ቶርሽን ጫማዎች። አሁን ድሬዳዋ፣ ጅጅጋ ምናምን እንደምታየው ኤርፖርት አካባቢ እንደምታየው ሁለት ጫማዎችን 3 ጫማዎችን አዲስ አበባ ይዘህልኝ ብለው በፌስታል በቃ የሚሰጡ ሰዎች አሉ። አዲስ አበባ ያለው ሰውዬ ግን ይሰጠዋል እንጂ ያው ይጠቀምበታል። ትናንሽ ነገሮች እያደረጉ እሷ ግን ያን ጊዜ ምንድነው የሚባለው በእንደዚህ አይነት ሁኔታ ጫማውን ሳይሆን አደገኛ እጽ ነው ወደ አዲስ አበባ የምትልከው ነው የሚባለው። ስለዚህ ባሏንም ያገኘችው እዛው ኤርፖርት ላይ በእንደዚህ አይነት ሁኔታ እሱ ወደ ሌላ ሀገር ሊሄድ እሷ ደግሞ ጫማ ልትሰጥ በሆነበት ሁኔታ ነው። ከዛን ብሎክ አረኩት። ትንሽ ቆይቶ ይህንንም እልክልሃለሁ የኦሮሚያ ምክትል ፕሬዝዳንት ይህንን ቪዲዮ ካላጠፋ አጠፋለሁ የሚል ከኦሮሚያ ምክትል ፕሬዝዳንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና ተመልሼ ማን ሊሆን ይችላል የሚል ምርመራ ጀመርኩበት። 2 ሰዎች መጡ። አንደኛው ይሄ ረቢራ የሚባለው ልጅና አንዱ ልጆች ልከላሁ። ረቢራ የሚባለው ልጅና ሌላ 2 ልጆች እነዛ ሊሆኑ ይችላሉ። ሁለተኛው ደግሞ ይሄ የቀለም ፋብሪካ አንድ ጊዜ ሮቶና ቀለም ፋብሪካ አንድ ጊዜ ሰራተኞችን እንትን ሲል የነበረው 2ቱ ሊሆኑ ይችላሉ የሚል ድምዳሜ ደረስኩበት። ወደኋላ እያጠናው የመረመርኩ ሲሄድ ይሄ ረቢራ የሚባለው ልጅ ያንን የፕሬዝደንቱን ስልክ ሀክ አድርጎት ለእኔ ሜሴጅ እንደላከልኝ ደረስኩበት። እንዴት በላይ መጨረሻ ላይ ምን ብሎኛል መሰለህ? አንተም ቢምትል ከሆነ ሽመልስ አብዲሳ ይደውልልሃል፣ ሽመልስ ይደውልልሃል የሚል ሜሴጅ ልኮልኝ እዚህ ጋር ሽመልስ ምናምን ያኔ ብሎ ካታው መረጃ ልክልሃለሁ ጋፕ አለበት
በሚል ንግግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ። ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። እኔም የመረጃ ክፍተት የለብኝም እና ይሄንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይሄንን ይዛ ወደ ፌደራል ፖሊስ ትሄዳለች። ፌደራል ፖሊስ ኦጋዴን ነበርኩ ያን ጊዜ ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰጥታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነው። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። ሜቢ እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቶ ልጅ ምናሴ ዋቆ የሚባል ልጅ ይኸው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንን እንትን ትለዋል። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደምነት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይሄንን የኔን ስክሪንሻት እና የእሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ ሄጂ አመጣለሁ ብሎ ሁለታችንም ተቀበለንና ቀጠሮ ቀን ሰጥቶን እኔ ወጣ። በቀጠሮ ቀን ስመጣ አልመጣችም። እንደገና በቀጠሮ ቀን ሌላ ቀን ቀጠሮ 3 ጊዜ ተመላለስኩ፣ አልመጣችም። ስለዚህ ፖሊስ በ3 ምክንያቶች ይሄንን ነገር እኔ ያወራሁት ስልክ ከሷ ጋር ቀጥታ አላወራሁም። ከረድናና የሆኑ አንድነት ምናምን የሚባሉ ልጆች ነው ያወራሁት። ከሷ ጋር ምንም የሚያገናኘው ነገር የለም። ከኔ ሰው ብር ተቀብሏል 5000 ብር ያለችው ከዚህ ልጅ ነው የተቀበለው 5000 ብር። እኔ አይደል ነው በእኔ አሁን እኔ ከዝንተኔ ከጀርባ ላይ አለ ከአካውንት ጀርባ ላይ ፕሮፋይሌ ላይ የኔ አካውንት ማለት ቴሌ ብርም አለ። 5000 ብር የሚያስገቡልኝ ሰዎች ይኖራሉ። 10000 ብር ያስገቡልኝ ሰዎች ይኖራሉ። ያው እርቢ ስላልኳቸው ማለት ነው። ግን ስለቢራ ያስገባ ሌላ ማን እንዳስገባ አላውቅም። ያው 5000 ብር ይግባም አይግባም አላውቅም። ሜቢ ወደኋላ ተመልሼ ስቴትመንቴን ማየት 5000ም እኔ ማህበራዊ ሚዲያዎች ላይ የዓመት የ2 ዓመት የ10 ዓመት ምናምን እንደዚህ 5 ብር ደሞዜን ስለምትል ከፈል የሚሉ አያለው። የኔ ጥያቄ ግን ያን ቪዲዮ ለማንሳት በአላማ በመነጋገር ስፔሲፊክሊ ኦኬ አነሳዋለሁ ግን 5000 ብር የሚል ንግግር ያለበት ማለት ነው። የፈቃደኝነቱን አይደለም። እንደዛ ተነጋግረን 5000 ካስገባልኝ ለምን አላነሳሁትም ነው። ለምንስ 5000 ምነግርህ ወንጀሎች እንደዚህ በ5000 እንትን የሚሉ አይደሉም። ዝም ብለው ናቸው። ኦልሬዲ እንትን ላይ ፌደራል ፖሊስ ላይ ያስገባቻቸው እንትኖች አሉ። ያንን ለማቀነባበር ከዛ በኋላ ያረገቻቸው ነው የሚሆኑት ከሆኑ እስቲ ከፍ አድርጋ ለውና ታስገባልኝ ወንድ ከሆነች